how to add CSS. CSS can added to HTML documents in 3 ways ማለት ወደ HTML ኤሌመንት በሶስት መንገድ ነው እኛ CSS አድ የምናደርገው ማለት ነው። አንደኛ ኢንላይን የሚባል ነው። ስለዚህ by using the style attribute inside HTML element ማለት ኢንላይን ኤሌመንት ማለት ስታይል የሚል አትሪቢዩት ተጠቅመን ነው በኤሌመንት ውስጥ ለዛችኛው ኤሌመንት ብቻ ስታይል ማድረግ የምንችል ለአንድ ኤሌመንት ብቻ ነው ስታይል ማድረግ የምንችል ማለት ነው። እና ስለዚህ እዚህ ላይ መጥቼ ምን ማድረግ እችላለሁ? እዚህ ላይ ለምሳሌ እዚህ ላይ ኢንላይን ማለት በአንድ ላይን ውስጥ ሆነ ነው ስታይል ማድረግ የምትችለው ማለት ነው። ስለዚህ ምን የሚል አትሪቢዩት ነው የምንጠቀመው እዚህ ላይ ስታይል የሚል አትሪቢዩት ተጠቅመን ባክ ግራውንድ ከለር ያለው እና ምን ይሆንልኝ ይሄ ግሪን ይሆን። ኦኬ ሴቭ። ምክንያቱም ኢንላይን የሚል ኤሌመንት ነው የተጠቀመው ስታይል ማድረግ ይችላል። ከዛ ኤሌመንት ውጭ ያለ ግን ስታይል ማድረግ አይችልም ማለት ነው። ስለዚህ ለዚህኛዋ ቦክስ ኤንድ ቲቺንግ የምትል ብቻ ነው ስታይል ማድረግ የምትችለው። እዚህ ላይ ከመጣንስ ምንድን ነው የሚያደርግልን? ስታይል ብለው ስታይል ባክግራውንድ ከለር ይሄው ባክግራውንድ ከለር ብዬ ሬድ ልበለው። ስለዚህ ሴቭ። ይሄ ደግሞ ለዚህ በሙሉ አረግልን። እንዴት ነው እንደዛ አይሆንም? በኦርደር ሊስት ውስጥ ያሉ ኤሌመንቶች ስታይል ማድረግ እንችላለን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኦርደር ሊስት ከዚህ እስከዚህ ነው ያለው እና ለነዚህ በሙሉ ባክግራውንድ ከለር ነው የቀየረው። ለነዚህ እያንዳንዳቸው መቀየር ከፈለግን ግን እዚህ እየመጣን መቀየር የምንችለው። ለምሳሌ ይሄ ሬድ ያልኩት እንደዚህ ከት አድርጌ እዚህ ላይ ባረገው ለዚህኛዋ ብቻ ነው ዘ ቡክ ኦፍ ቴክኖሎጂ የምትል ብቻ ነው ሬድ የምትሆነው ማለት ነው። እና ሴቭ ራን። ስለዚህ ዘ ቡክ ኦፍ ቴክኖሎጂ ብቻ ነው ባክግራውንዷ ሬድ የሆነው ማለት ነው። ስለዚህ ኢንላይን ኤሌመንት ለዚህ ትጠቅመናለች ማለት ነው። እና ወርድም ከፈለግን አንድ ወርድም ስታይል ማድረግ እንችላለን። እንዴት አድርገን? ለምሳሌ እዚህ ላይ መጥቼ እቺ ዲቨሎፕመንት ዌብ ዲቨሎፕመንት የምትል ብቻ ለሷ ከለር ላደርግላት ከፈለኩት ወይም ባክግራውንድ ከለር ላደርግላት ከፈለኩት ወይም ፎንት ሳይዟ ወይም የተለያየ ነገር እኔ ስታይል ማድረግ ከፈለኩት ምን ልበል ስፓን የሚል ኤሌመንት እንጠቀማለን ማለት ነው። ስፓን የሚል ኤሌመንት ተጠቅመን ከዛ እዚህ አምጥተን እቺ እናስገባታለን። እዚህ ውስጥ መጥተን ለሷ ብቻ ስታይል ማድረግ እንችላለን። ስታይል የሚል አትሪቢዩት ተጠቅመን ምን ልበል ይሄ ከለር ብቻ ለቴክስቱ የለው ሴፍ። ስለዚህ እቺ ብቻ ዌብ ዲቨሎፕመንት የምትል ብቻ ነው ከለሯ የተቀየረ ማለት ነው። ባክግራውንዷ ሳይሆን የቴክስት ከለር ነው የቀየረው። ምክንያቱም ከለር ነው ያለው ባክግራውንድ ከለር አይደለም ያለው። ባክግራውንድ ከለሩ ምን ላድርገው እንዲታይ ከፈለኩ ብላክ ላድርገው። ኦኬ ከዛ ጨምረን ምን እንላለን እዚህ ላይ ሆነን ባክ ግራውንድ ከለር ምን ይሁን ብላክ። ሴቭ። ስለዚህ ይሄ እንደዚህ ዲስፕሌይ ባክግራውንድ ከለሩ ብላክ እና ከለር ደግሞ የለው ነው ያደረኩት። ስለዚህ ኢንላይን ሲኤስኤስ ለዚህ ነው የምትጠቅመን። አንድ ላይን እየመረጥን አንድ ኤሌመንት በአንድ ኤሌመንት ውስጥ ያሉ ዴኮሬት ለማድረግ ነው የምትጠቅመን። ወይም ደግሞ ከለራቸው፣ ፎንት ሳይዛቸው፣ ፎንት ፋሚሊ መቀየር እንችላለን እንደዛ እያደረግን ማለት ነው። ኢንተርናል ሲኤስኤስ ይሄ ደግሞ by using style element in the head section። ይሄ ደግሞ የሲኤስኤስ ወደ ኤችቲኤምኤል አድ የምናደርግበት መንገድ ሁለተኛ መንገድ ሆኖ ስታይል የሚል ኤሌመንት ተጠቅመን ነው አድ የምናደርግበት ማለት ነው። የት ቦታ? ሄዲንግ ሴክሽን ላይ ስታይል የሚል ኤሌመንት ተጠቅመን ለኤችቲኤምኤል ኤሌመንቶች ስታይል ማድረግ እንችላለን ማለት ነው። ሌላ ደግሞ ምን አለን? ኢንተርናል የሚባል ማለት ኢንተርናል ሲኤስኤስ የሚል እንጠቀማለን ማለት ነው። ስለዚህ
እዚህ ላይ ምን የሚል ኤሌመንት እንጠቀማለን? ስታይል የሚል ኤሌመንት ተጠቅመን ኢንተር እንበለው። ከዛ ሴሌክተር እናመጣለን ማለት ነው። ቦዲ እና ከርሊ ብሬስ ኢንተር፣ ከዛ ዲክላር እናደርጋለን። ባክ ግራውንድ ከለር ምን ልበለው? ሬድ ልበለው ለሁሉ። ሴቭ ባክግራውንድ ከለሩ እንደዚህ ይሆናል ማለት ነው። ኢንተርናል ሲኤስኤስ ማለት እንደዚህ ነው እንሰራለን ማለት ቦዲ ነው የመረጥነው። ቦዲ ውስጥ ያለው በሙሉ ነው ባክግራውንድ ከለር የሰጠነው ማለት ነው። ስለዚህ እዚህ ላይም ምን ልል ይችላሉ? ቴብል ብዙ ቴብል ነው ያለን። ስለዚህ ለቴብል ብቻ ነው ይሄ ደግሞ ባክግራውንድ ከለር የሚሰጥልን ማለት ነው። እና አንድ ቴብል እዚህ ያለን፣ ሌላ ደግሞ የት አለ ቴብል? እዚህ አለ፣ እዚህም አለ። እና ሶስት ቴብሎች አሉን። ለሶስቱ ቴብል ብቻ ነው ባክግራውንድ ከለር የሰጠልን ማለት ነው። ማን ነው? ኢንተርናል ሲኤስኤስ የሚባል እንደዚህ እያደረግን ሰሌክት እያደረግን እንሰጣለን። እና ፕራዮሪቲ ደግሞ እዚህ ላይ ኢንላይን ኤሌመንት ነው መጀመሪያ ዲስፕሌይ የሚሆነው። ይሄ ስታይል ሺት ነው አይደል? ስታይል ሺት አንደኛው በፊት ይመጣል፣ ሁለተኛው ደግሞ ከዛ በኋላ በስተጀርባ ይመጣል። እንደዛ እያለ ነው የሚደረደረው። ይሄ ሌአውቱ ማለት ነው። ሲኤስኤስ ስታይል ሌአውት የሚደረደረው አንድ ቆድሞ ይመጣል፣ አንዱ ደግሞ ሁለተኛ፣ አንዱ ደግሞ ሶስተኛ ያለ በስተጀርባ እየተደረደረ ነው። ስለዚህ ለዚህ ፕራዮሪቲ የሚሰጠው መጀመሪያ ኢንላይን ኤሌመንት ነው መጀመሪያ ዲስፕሌይ የሚሆነው። ለምሳሌ ይሄ ባክግራውንድ ሬድ አድርጌዋለሁ እና ይሄም ይታያል። ለምን የኢንተርናል ሲኤስኤስ ባክግራውንድ ለምንድን ነው መጀመሪያ የማይመጣው የሚል መጀመሪያ የኢንላይን ነው ዲስፕሌይ የምነው። ሁሌ ኢንላይን ካለ ኢንተርናል አይታይም ማለት ነው። እዚህ ላይ ለምሳሌ ይሄ በሙሉ ምን ብየው ነበር? ቦዲ በለው መልሰው ቦዲ ሴቭ እና ሪፍሬሽ። ስለዚህ ይሄ ይታያል። ቦክስ ኤንድ ቲችንግ የሚል ይታያል። ምክንያቱም ፕራዮሪቲ መጀመሪያ ቅድሚያ ለማን ነው የሚሰጠው? ለኢንላይን ስታይል ነው የሚሰጠው ቅድሚያ ብራውዘሩ ማለት ነው። ከዛ በኋላ ማን ይመጣል? ኢንተርናል እና ኤክስተርናል ሲኤስኤስ የሚባሉ አደራረጎች፣ እነሱ ሁለቱም የእነሱ ስራ ይመጣል ማለት ነው። ከዛ ደግሞ ከነዚህ ውጭ ከሆነ ደግሞ ባይ ዲፎልት በራሱ ብራውዘር ስታይል ያደርገዋል። ለማ እኛ የሰራ ነው ዌብ ፔጃችን ማለት ነው። ስለዚህ መጀመሪያ ኢንላይን ይመጣል፣ ሁለተኛ ደግሞ ኤክስተርናል እና ኢንተርናል ሲኤስኤስ ይመጣል፣ ሶስተኛ ደግሞ ባይ ዲፎልት በራሱ ብራውዘር ላይ ዲስፕሌይ ይሆናል። በብራውዘር ላይ ያለው ፎንት ሳይዝ ይሁን ከለር ይሁን ባክግራውንድ ይሁን ፎንት ፋሚሊ ይሁን በራሱ ዲስፕሌይ ማድረግ ይችላል ማለት ነው። ስለዚህ እንደዚህ ነው የኢንተርናል ሲኤስኤስም እንደዚህ ነው። ሶስተኛ ደግሞ ኤክስተርናል ነው። ባይ ዩዚንግ ኤ ሊንክ ኤሌመንት ቱ ሊንክ ቱ አን ኤክስተርናል ሲኤስኤስ ፋይል። ይሄ ደግሞ ኤክስተርናል የሆነ ፋይል ተጠቅመን እና ሊንክ የሚል ኤሌመንት ተጠቅመን ነው ወደ ኤችቲኤምኤል ኤሌመንት ሲኤስኤስ ስታይል ማድረግ የምንችል ማለት ነው። እና ራሱ የቻለ የሲኤስኤስ ፋይል ነው የምንከፍት እዚህ ላይ። ለምሳሌ እዚህ መጥተን አንድ ፎልደር ክሬት እናደርጋለን። ምን የሚል? ሲኤስኤስ የሚል ፎልደር ክሬት እናደርጋለን። እዚህ ውስጥ ደግሞ ፋይል እንከፍታለን ማለት ነው። ምን የሚል? ስታይል ሲኤስኤስ ስታይል ዶት ሲኤስኤስ ኢንተር። ኦኬ እዚህ ላይ መጥተን ነው እኛ ስታይል የምናደርግ። ከዛ ይሄ ስታይል ሲኤስኤስ የሚባል ወደ ኢንዴክስ ዶት ኤችቲኤምኤል መገናኘት አለብን ማለት ነው። የት ላይ? ሄዲንግ ላይ። እዚህ ላይ ይሄ ኮመንት ውስጥ ላስገባው። ኮመንት ይግባ፣ ኮመንት ውስጥ ይግባ ይሄ እና እዚህ ላይ መጥተን ምን ማድረግ እንችላለን? ኤክስተርናል ሲኤስኤስ የሚባል ኤክስተርናል ሲኤስኤስ የሚባል እዚህም ኮመንት ውስጥ እናስገባዋለን ማለት ነው። ኦኬ እዚህ ላይ የምናስገባለን ሊንክ የሚል ኤሌመንት እንጠቀማለን ማለት ኤክስተርናል ሲኤስኤስ ለማስገባት ማለት ነው። ስለዚህ ምን እንላለን? ሊንክ የሚል ኤሌመንት። ስለዚህ ሪሌሽኑ ምንድን ነው? ስታይል ሺት ነው ማለት ነው። እቺ ሪል የምን ሪሌሽን ማለት ነው? ምንድነው? ስታይል ሺት ነው። እዚህ ላይ የምናስገባው ደግሞ ምንድን ነው? ፋይል እንዴት አድርገን እንደምናስገባ ከዚህ በፊት አይተናል እና ምን የሚል ነው? ሲኤስኤስ የሚል ነው ፎልደሩ። ስለዚህ
ፎልደር ሲኤስኤስ ከዛ ደግሞ ስታይል ሺት የሚል እናደርጋለን ማለት ነው። እና ለምሳሌ እዚህ መተን ቦዲ የሚል ሴሌክተር እንጠቀማለን እና ከርሊ ብሬስ ከፍተን ኢንተር እንበለው እና ባክ ግራውንድ ከለር ብዬ እንደዚህ አድርገው ግሪን ልበለው ግሪን ኢንተር ሴቭ አድርገን ራን ስናደርገው እንደዚህ ይሆናል ማለት ነው። ስለዚህ ከዚህ በፊት ምን ነበር? ሬድ ከለር ነው የነበረው ይሄ ማለት ነው። ባክግራውንድ ከለሩ ሬድ ነው የነበረው። አሁን ግን ምን አደረግነው? ግሪን ነው የቀየርነው ማለት ነው። ስለዚህ ኤክስተርናልም ሰርተዋል። ኢንላይን፣ ኢንተርናል እና ኤክስተርናል በሶስት መንገድ የኢቲሜል ስታይል አደራረግ አይተናል ማለት ነው። ስለዚህ ይሄ ከእንግዲህ በኋላ እኛ የምንጠቀመው ተመቸን ነው እየመረጥን መጥቀም የምንችለው ማለት ነው። ስለዚህ ይሄም ኤክስተርናልም ሰርተዋል ማለት ነው። ስለዚህ ፋይላችን ያስገባነው ፋይል ትክክለኛ መንገድ ነው እየተጠቀምን ያለ ነው እና ከእንግዲህ በኋላ እቺ አንድ ሊንክ እዚህ ያስገብተን እዚህ ላይ እናጥፋለን። እኛ የፈለግነው ከለር እዚህ ላይ መጥተን ነው ስታይል ሲኤስኤስ የሚል ገብተን ነው እኛ መቀየር የምንችለው ማለት። ስለዚህ ምን ማድረግ እንችላለን? እዚህ መጥተን ባክግራውንድ ከለር ግሪን እና ፎንት ፋሚሊ ማድረግ እንችላለን። ስለዚህ የመረጥነው ፎንት ፋሚሊ ታይም ሮማንስ የሚል መርጫለሁ ፎንት ፋሚሊ እና ፎንት ሳይዝም መምረጥ እንችላለን ማለት ነው። ፎንት ሳይዝ መምረጥ እንችላለን። ምን ላርጅ ላድርገው ወይም ስሞል ላድርገው? ሚዲየም ነው የመረጥኩት እና ከዛ ደግሞ ሄዲንግ ስንት ላድርገው? 10 ላድርገው 10 ፒክስል። ኦኬ ሴቭ አድርጌ ራን ሳድርገው እንደዚህ ይሆናል ማለት ነው። እዚህ እንደዚህ ይሆናል ዌብ ፔጃችን ማለት ነው። በአጠቃላይ ሲኤስኤስ ማለት ካስካዲንግ ስታይል ሺት ማለት ነው እና ለዌብ ፔጃችን በተለያየ መልክ እንዲኖረው ማራኪ እንዲሆን እኛ እንደፈለግነው ስታይል ለማድረግ የሚጠቅመን ኮርስ ነው ማለት ነው። ስለዚህ ሲኤስኤስ ማለት እዚህ ላይ ያየናቸው ማለት ሲኤስኤስ ወደ ኤችቲኤምኤል ኮርስ እንዴት አድርገን ነው አድ የምናደርገው የሚል በሶስት መንገድ ነው ያየናቸው እና አንደኛ ኢንላይን የሚል፣ ሁለተኛው ኢንተርናል፣ ሶስተኛ ኤክስተርናል የሚል ወደ ኤችቲኤምኤል ሲኤስኤስ አደራረግ አይተናል። ኢንላይን ማለት በኤሌመንት ውስጥ ያሉ ኮንተንቶች ወይም ደግሞ በአንድ ኤሌመንት ውስጥ ነስድ የሆኑ ኤሌመንቶች ለነሱ በአንድ ላይ ስታይል ለማድረግ ነው የሚጠቅመን ማለት ነው ኢንላይን የሚል ሲኤስኤስ። ሁለተኛው ደግሞ ኢንተርናል ማለት ለአንድ ዌብ ፔጅ ብቻ ስታይል ለማድረግ ከፈለግን ኢንተርናል የሚል ሲኤስኤስ አደራረግ እንጠቀማለን። ሶስተኛ ደግሞ ኤክስተርናል ነው። ይሄ ከአንድ በላይ የሆኑ ዌብ ፔጆች ካሉ በአንድ ቦታ ሆነን ማልቲፕል ዌብ ፔጆች ኮንትሮል ማድረግ እንችላለን ማለት ነው። ስለዚህ ከአንድ በላይ ለሆኑ ዌብ ፔጆች ኤክስተርናል ሲኤስኤስ የሚል ወደ ኤችቲኤምኤል አድ እናደርጋለን ማለት ነው። ስለዚህ ቀጣይ ደግሞ የተለያዩ ሴሌክተሮች ተጠቅመን የኤችቲኤምኤል ዌብ ፔጅ እንዴት አድርገን ዲዛይን እንደምናደርግ ስታይል እንደምናደርግ እናያለን። እስከዛ ሰላም።